ደሞ ዛሬ ምንድነው አሁን ስራ ጨርሰን በመሄጃችን ስብሰባ ምናምን የሚሉት? እኔ ምንም ይሁን ምንም 5 ሳንቲም አላዋጣም መዋጮ ሰልችቶኛል። እኔም አዋጪ ምናምን ማንም ሰው እንዳይለኝ ማቅቄ ታመሜ በስንት መከራ ነው ዳንኩት። ማንሽም አንድሽም መተሽ የጠየቅሽኝ መታችሁ አጠይቁም ብለሻል ነበር እንዴ? ከምታመጡት ቤቱን ድምጥብጥ አድርጋችሁ የምትሄዱት ነው የሚለው ሰው ታረጋ እኮ። ስለዚህ ማዋጣት የሚባል ነገር አያስፈልግም። አናዋጣ አንተ ዝም በል። የረሳለት መስሎት ነው እንዴ? አናዋጣም ይላል እንዴ? አሁን ምን አታፍም? ምን እየተናዋጣ የምታውቀው? እኔ ብቻ ያማለ ወጣ ገባ የሚባል ነገር የለም። እኔ አንዲት ሸራፊ ሳንቲም አንዲት ድንቡሉ አላዋጣም። መዋጮ የሚባል ነገር ምርርን ያለኝ እኔ አላዋጣም። እንዴ ለስንት አዋጥቼ እችላለሁ? ዝም በል። እንዴት አንተ አታፍረም እንዴ? ትንሽ ፍረት አይሰማም እንዴ? አንተ እንዴ ለአንተ ሙዙን ጁሱን ይዘን መተናል ነበር እንዴ? ታዲያ ለምታመጡት እኔ በላሁት እንዴ? እኔ በሰኛው በላሁት እንዴ? ወልጅ ጨርቃችሁ ጥርግ አድርጋችሁ እየተከፋፈላችሁ በላችሁ። ለሕክምና ሲያዋጣ ማ እኔ ኧረ ጤና መድን ሆነ ይግባ። እኔ በጤና መድን እኔ የታከምኩት አንዲት ሽራፊ ሳንቲም ግን ሰጠኝ። አንተ ካዲ ምንድነው? አንተ ካዲ ለትራንስፖርት አላዋጣልልህም? አላዋጣልም? ምን አይነት ካዲ ነው አንተ? ኧረ ምን የሚባለው እንዴ 160 ብር መዋጮ ሆኖ አሁን ሰው ፊት ይወራል። እሱንስ ቢሆን ከየት ይመጣል? ንገረው። እሱንስ ቢሆን እውነት ልክ ነሽ። ይኸውልህ አንተ ሰማኝ፣ እኔ ብር አዋጥቻለሁ። ይሄ ነገር የተበላ ነገር አለው ምን ይፈላል? ሲጀመር እዚህ ውስጥ እኮ ከምታዋጡት የማታዋጡት እየመጣችሁ ሰው ቤት ቅልጥስ የምታረጉት ነው። እሱ እንደው በማትረፊያው አተረፈኝ እንጂ እንደነሱማ መዋጮ እኔም እኮ ድንገት ጥንቅቅ ብያለሁ እኮ። ግን እኮ መሄድ ይሻላል። አይ ሞትን ቢ ነው። ኧረ አይባልም። ኧረ ነውር ነው። ኧረ አይባልም። ስሙኝ፣ ሞቶር መዋጮ ስሙኝ፣ ያሁኑ እንኳን ለየት ያለ ነው በእውነት። ይሄ ለጋራ ጥቅም የሚሆን ደስ የሚል ስብሰባ ነው የሚሆነው። ድግስ ዛሬ በጣም ልዩ ቀን ነው። ድግስ ነው አይደለም? ድግስ አይደለም። እሱ መጥቶ ያለውን ነገር በደንብ ያብራራላል። እኔ ዋሽቻችሁ አውቃለሁ? አላውቅም። አይደለም? ቆይ የጋራ ጥቅማችን አንተ ዝም በል። እንደሚያዋጣ ሰው የጋራ ጥቅማችን እንጠበቅበት እንዴት ነው እንደ ድርጅት የምትኮሩበት ጊዜ ነው የሚመጣው። በእውነት የጋራ ነገር ምግብ አለው ነው። እኔ በነገራችን ላይ ድግስ ቢሆንም አልሄድም። አውቀዋለሁ ምንም አውቀዋለሁ። አልሄድም። ተይ እንጂ ነፃ ድግስ ከሆነማ ማናዋጣበት ከሆነማ እንሄዳለን። አንቺ የምታውቂው ነገር አለ? አይ ይሄ ከድግስም የሚበልጥ ነገር ነው። በቃ ድግስ ከሆነ ሰብሰብ ብለን ሄደን ፍቅራችንን ዋናው እናዋጣ እንችላለን። ታው በኋላ በዝቻ አፋችሁ የምትሉትን ስለማቅ ነው እንዲህ ምላችሁ። ታው ራሳችሁ ለምናችሁ የኔ ቆንጆ ይሄ ደረግ ነው የምትሉት። ታው ያውነት ጉዳዩ እኮ ስላልገባችሁ የለም። ታገሱ፣ ሲመጣ ስሙ። እንደዛ አይደለም። ይሄ በጣም ከፍ ያለ ነገር ነው። ከትዳር ይቅርታ፣ እንዴት ዋላችሁ? ተለመደ ነው። እንዴት ዋላችሁ? ቁጭ በሉ። እንዴት ዋላችሁ? ትንሽ አንድ ስብሰባ ነገር ነበረችና እዛ ዘገየው። በጣም ይቅርታ። እሺ፣ እንዴት ናችሁ ሁላችሁም? ደህና፣ እግዚአብሔር ይመስገን። ደህና ናችሁ? ደህና ነን። ጤና የታመመ ምናምን አለ ወይ ነው? መዋጮ ነው መመንት ነው። እኛ ጤና እንድትሆኑ ነው የምንፈልገው። ማን የቀረው የጎደለ ሰው አለ ልበል? የለም። ናፍቆትዬ ነች። ናፍቆት በማይሆን ቀን ቀረች። ታማ ይሆን? ኧረ ክፋይን ካት እርግጠኛ ናችሁ? ታማ አይደለም። ለአንተ መዋጮ ሲባል ሁሉ ሰው መታመም አለበት። እሺ ዛሬ እንግዲህ የሰበሰብኳችሁ የሥራ ሰዓታችሁ እንግዲህ አልቋል። ወደ ቤት መሄጃችሁ ሰዓት ነው። አስቸኳይ ነገር ስለገጠመን ለመስሪያ ቤታችን ትልቅ እምርታ የሚያስመዘግብ አንድ ጉዳይ ስለገጠመን ነው። በጣም የምትደሰቱበት ጉዳይ ነው ዛሬ ልንወያይ እዚህ የሰበሰብኳችሁ። ያው እንግዲህ ምንድነው መቼም ጭምጭምታ ሳትሰሙ አልቀራችሁም። ምንም የሰማነው የለም። የታመመ እኮ አይደለም። ደስታ ዜና አልሰማችሁ? የታመመ አይደለም። የደስታ ምንም አልሰማችሁ? ሁለቱንም በቃ አይነግራችኋለሁ። እንግዲህ በሀገር አቀፍ ደረጃ የወረደ ነገር ነው። ምንድነው የቁንጅና ውድድር ለሁሉም ክፍለ ከተሞች እንዲወዳደሩ ተሰጥቷል። እኛ ምን አገባን ታዲያ? አይሰማም አልኩ። ጥሩ ነገር አይሰማም። የቁንጅና ውድድር አሁን ለኛ ምን ይጠቅመናል? ወደዚህ ታው ግን ታው
የጎንዮሽ አታውሩ ወደዚህ እና ድርጅታችን ለመጀመሪያ ጊዜ ሊወዳደር እንኳን ደስ አላችሁ። ቆይ ሌላ ቆንጆ ለማምጣት ልናዋጣ ለማወቅ ነው የምትሉት። አንተ ተወዳዳሪ ማምጣት እኮ በጣም ውድ ነው እኮ እንደ ዋዛ እንዳይመስልህ። እኔ አሁን ለምሳሌ ዛሬ 30 ዓመት ምናምን አካባቢ ተከፍሎኝ ሄጄ ተወዳድሬ ነበር። እስካሁን የቤት ኪራይ የምከፍለው በዛ ብር ነው። ጡረታ ውድ ነው። ጡረታ የሥራ ጡረታ ውድ ነው። በእኛ አቅም አይቻልም። እኔ ግን አይመቸኝም። ምኑ እንዴት ይመቻል? አይመቸኝም። አትወዳደርም? ለእሱ አይሆንም። ጊዜ መች አጨውህና መች ተመረጥክና? አይደለም አሁን በወንድ ነው በሴት ነው የምንወዳደር? እሺ ወደዚህ ሁላችሁ ወደዚህ። በሴትም ከባድ ነው። እንግዲህ ሁሉም መስሪያ ቤቶች አለን ያሉትን ቆነጃጅት በእጩነት ለውድድርነት አቅርበዋል፣ አፕሩቭም አስደርገዋል። እንግዲህ ያለችንን ቆንጂት አሳውቀን ከኛ ውስጥ ውቢ ተመለሰች። አዲሷ ተመለሰች። እሷ አዳምጡኝ፣ አስጨርሱኝ። የምታኮራ ድርጅታችንን የምታስጠራ ትልቅ ደረጃ የምታደርስልን እንግዲህ በአንቺ አምላክ ለዚህ ውድድር አጭተናታል። እንኳን ደስ አላችሁ። በአንቺ አምላክ ነው ምን ይወጣላታል? ምን ዋረዳለን? የእሷ ሳቅ ሊያስቀኝ ነው። ኧረ ህመምሽ እንዳይቀሰቀስ። ምን ሆነሽ ነው እንደዚህ ምስቂው? ከንተሻል ብለህ ቀላ ብላ ስላየኋት ነው። እውነቷን ነው እንዴ? ሴት ልጅ እንዳሳማ ማገልገል ስለቀላች ብቻ ቆንጆ ናት ነው እንዴ? እውነት ነው። እኔ ራሱ አግባኝ እያለችን ጥያት ነው የሄድኩት። ወይ ስላልፈለኩ ነው ስላልፈለኩ ወይ እኔ አልፈለኳትም። እንዲያውም የይትባረክ ልጅ ትሻል ነበረ። እንዲያው ኧረ እስቲ ግድ የለም አጠገባችሁ ስለሆነች ነው። ነይ በአምላክ ነይ፣ አንቺ አምላክ ነይ እዚህ ጋር ቆሚ። አይደለም ቆይ መድረክ ላይ አይዞሽ ባንቹ ነይ ደርሰሻል። ነይ አይናችሁ እንዳይበላኝ። ኧረ ባንቺ አምላክ ሙጀሌ የበላው አውራጣትሽ እንዳይቀነጠስ። አይዞሽ ራስሽን ችለሽ ቁሚ። አይዞሽ። እስቲ ተመልከቷት። በራሷ ጥረት በራሷ ጥንካሬ ለውድድሩ ያስፈልገኛል ብላ ያሰበችውን ነገር ፀጉሯን፣ አለባበሷን፣ ይሄ ሜካፕዋን ሁሉ ነገር አዘጋጅታ ለውድድሩ ያላት ጥልቅ ፍቅር መነሳሳት እሱን ሁሉ ይዛ ግን ያው እንደምታዩት አረማመዷ ቀደም አይታችኋል። ከዛ እዚህ ስንት ሰዓት እንደፈጀባት በምን ምክንያት? በጫማ ምክንያት። ይሄ ተውሶ ጫማ ነው። ተመልከቱ። አውቀዋለሁ። የማን ያሰለፈች የታላቅ እህቷ ጫማ ነው። አውቀዋለሁ። አያችሁ? ይሄ መርከብ የሚያክል ጫማ ውስጥ ይሄ ሻይ ማንካ የሚያክል እግሯ ገብቶ መዋለል አለባት። እናንተ እያላችሁ አለበት። መርጣ ምን እናርግ? ፈልጋው ነው ወዳው ነው። እኛ ጫማ የለም። ተው ለጫማማ እናንስ። ለጫማ በደንብ ነው የምናንስ። ለዚህ እንዴት ነው የጫማ ያወዳድርሻል? እንደምንም እንደው ለአንደኛ ዙር አይሆንም። ነጥብ እንጥላለን። ይሄው ነጥብ እንጥላለን አለ። አሁን እናንተ እያላችሁ እኛ ነጥብ መጣል አለብን። ኧረ ተው። ቆይ ሌሎች ድርጅቶችን እንገራችሁ። የሌሎች ድርጅቶች ተወዳዳሪዎች ሰራተኞች እዚሁ እንደናንተ ተሰባስበው ማህበሩ የእጅ ብራስሌት፣ የአንገት ወርቅ፣ የተለያየ ነገር ተው ይቅርታ። ወርቅ ሰጣችሁ ደሞ ለቅልና ዋጣ። እኔ ግን ባንቻ አምላክ ከክፋት እንዳታይብኝ። ማይሆን ነገር አይሆንም። እኔ ድንች መጥበስ ልጀምር ነው፣ ጀበና ቡና ልጀምር ነው መንገድ ላይ ብትይ እውነት ያለኝን ሆጭ አርግ ያዋጣለሁ። ለማይሆን አይደለም እሱ። ሰው እኮ የራሱ ስጦታ አለ። አይሆንም። ስጦታዋን ፈልጋ አግኝታለች። እቺ ልጅ ግዴላችሁ፣ እቺ ልጅ አትሸማቀቅብን። ግዴላችሁ። ነገ ይሄን ድርጅት ወርቅ በወርቅ ነው የምታደርገው። ተው። ታዳጊ ነች ደግሞ ልጅ ነች። አትዘንባችሁ። የሚያድግ ልጅ አይርገምህ ይባላል ተነተረቱ። ግን የእሷ ባሰ። በመርከብ ቆንጆና ውድድር በመርከብ እኮ የትም ሀገር ተካሂዶ ያውቃል። ለዛ እኮ ነው ታዲያ ይሄ መርከብ
ስለሆነብኝ እኮ ነው አዋጣችሁ ግዙልኝ አልሽው አወጣሽው አንቺ ለራስሽ እንደው የምታዋጪ ቢሆን ራሱ አሸንፋል ብለሽ ታስቢያለሽ? አሁን ነው የምትለው። አታፍርም አንተ አታፍርም? በነገራችሁ ላይ አሁን ሁላችሁ በእኔ ለማሸማቀቅ ሆን ብላችሁ ነው እንደዚህ ነገር እያደረጋችሁ ያላችሁት። እኔ ከዓላማዬ ፍንክቻለሁ፣ እሞክራለሁ ድርጅቴንም አኮራለሁ። አያችሁ ሌሎች ተወዳዳሪዎች ቢሆኑ ድርጅቴን ይላሉ አይሉ ራሳቸውን ለማበልጸግ ነው የሚጥሩት። እሷ ግን ምን አለች? ድርጅቴን አለች። እንግዲህ ድርጅቴን ታለች። እንግዲህ ያው በያዘችው መርከብ ድርጅቱንም ጭናው ይሻላል። ሌላ ምንም አማራጭ የለም። ተው እንዴት አያችኋት? እንዴት ድርጅቱ ላይ እንደተደገፈች እንደተደገፈች መተማመኗን አያችሁ? ተደጋገፉ። አሁን የጫማውን አታዋጡም? አናዋጣም። እንኳን እንጂ ሸፋፋ ታሸንፋለች ብዬ አይደለም። እያንዳንድሽ እኔ ታምሜ እኮ ማንሽም አላዋጣሽም። ወጫማ እቺ ደግሞ አላዋጣም። እኔም ቅድም ብያለሁ። ቅድም ነው የተናገርኩት። እቺ ልጅ ይቅርባት፣ በቃ መክሊቱ አይደለም። በቃ አይደለም ባንቹም እኮ ደፋር ሆነች። እንደቆመች እዛው ወይ ቁጭ በያ። ባለፈው ለሙስ ተባለ ለመምጠብ፣ አሁን ለቁንጅና እንደመጥ ይሄ ሬሳ በምን ከበደ ቢባል ሀሳቡን በሰው ጥሎ አሪፍ ተርቶ እኛን ተማምነሽ ነው እንደ ቁንጅና ውድድር ውስጥ የተወዳደርሽው? አናዋጣም። እኛ ባንቺ አናምንም። አናምንም። በጣም ይሁን ተሰማት አይደል? ተፍቶ ነው እንደ ስንት ቆንጆ እያለ አሁን እሷን ድርጅቱን ብለህ የምንዋረደው እቺ ልጅ እንደውም ለድርጅቱ እጩ አድርገህ ስታቀርብ ተዋርደናል። ብቻዬን አይደለሁም እኮ ኮሚቴው አምኖበት ነው። እኛን ኮሚቴ አዋጣላት የመረጣት አይሻልም ነው? ጥሩ ተደጋግፋችሁ እና አሁን ለጫማው እናዋጣም ነው የምትሉት? አናዋጣም። በጣም ለመናችሁ። አሁን እንደዚህ ተብለው ምንም አይነት ነገር ማያደርጉ ከሆነ እርምጃ ይወሰዳል። አስፈራራማለሁ። አንተ እኔን ቆንጆ ብለኸኝ አታውቅም? አንተ አላልክም ወይ? እኔማ ተጠስቻለሁ። ወደ ትችዋል እምቢ ስላልኩ አንተ አላልክም? አላልከኝም? እኔ አንቺን አላልክም? በጣም ነው የማዝነው። ግን በጣም ከሃዲዎች ናችሁ። አንተ አላልከኝም? ማን እኔ? ኧረ ጠጥቼ ካልሆነ በጤና ያልልሽ የጠጣ ሰው ደግሞ አይወሰድም ነው አይደለ? በጣም ነው ግን የማዝነው። የእውነት እኔ እንዲያልፍልኝ አለመፈለጋችሁ በዚህ ልክ በጣም ነው የሚሰብረው። እንደማሸንፍ ስለታያችሁ ነው እንደዚህ ሆናችሁብኝ። ድሮም ደህና ነገር የሚጠምበት ነገር ይበዛልሽ። አንተ አልጻፍክልኝም? ሳትዋሽ ተናገር። እኔ ስልክ የለኝም። ስልክ የለኝም? አዎ የለኝም። ምንም ይዋጣልሃል። ስለማይፈልግ ነው። በቀጣይ ነው። አሁን አይደለም። እሺ ይዤዋለሁ። ግን እንደው ዝም ብዬ ከንግግራችሁ እንደተረዳሁት እንደው እዚህ ስለቆመች ነው እንጂ በተዘዋዋሪ ሁልሽም ቁንጅናዋን መስክረሻል። ግድ የለም። አሁን አታዋጡም። ለጫማው አታዋጡም። በቃ ይቅር፣ አታዋጡም። ከሌላ በጀት ጋር እንሞክራለን። ተይ ቆይ፣ ለወርቁስ? ማነው ወርቁ? ወርቁ ምን ሆነ? ኧረ ቅድም ሌሎች ድርጅቶች ለተወዳዳሪ ወርቅ ይሸልማሉ፣ ጌጣጌጥ ያደርጋሉ አላልኳችሁ? እኔ እኮ ለወርቁ አዋጡ ልትል ውስጥ ለውስጥ ሞክሩታ። እንዴት ነው ያለ ወርቅ መወዳደር ትችያለሽ እንዴ? ያው አሁንም ነጥብ ያስጥለናል አለች። ተመልከት እንደው እቺ ልጅ አታሳዝናችሁም? የሰው ፊት እሳት ነው ታውቁታል። እዚህ ቆማ መድረክ ላይ እናንተን ተማምና ማዘን አለባት፣ ከሰው ማነስ አለባት። እናንተን የመሳሰሉ ወንድምና እህቶች ይዛ ኧረ ተው አይደል? ተጸጸቱ። አየሽ? አዎ ግን እኔ በጣም ነው ልቤን የሰበራችሁ። አይዞሽ። ልብ እኮ ሞኝ ነው፣ ቶሎ ይጠገናል። አይዞሽ አንቺ እሺ ተይው፣ ችግር የለውም። አንቺ ተይው፣ ችግር የለውም። ድሮም ነው። እናንተ ግን ይሄን ያህል ሊመልከ ጥፉ ነኝ። ተይ ተመለሱ እኮ ተጸጸቱ። እንደዚህ አትበይ። አየሽ? ተጸጸቱ። አስቀይመንሻል። ይቅር በይኝ። ከክፋት አይደለም በነገራችን ላይ ስላልገባቸው መጀመሪያ። ስለዚህ በቃ ቁጭ በይ ይቅርብሽ። እንዴት እንደምታምሪ ስትቀም ይቅርባት። ድጋሚ ልቧን ልትሰብራት። አንተ ሰውዬ ምንድን ነው የምትለው? እዛ
ሩቅ ሄዳ ተሰባብራ አስከሬኗ ተሰባብሮ ከምትመጣ እዚሁ እኛ በቀላሉ ልቧን እውነት ነው። ሀገር መሰረቻ እሺ በቃ መቼም እኛ እያለን ድርጅቱ እያለ የዚች ልጅ ልብ ሲሰበር ቆመን አናይ። ሰው ፊት ደጅ ጠንተንም ቢሆን ስፖንሰርም ፈልገንም ቢሆን እቺ ልጅ ከውድድሩ መቼም አትቀር። ትወዳደራለች። በእኔው ልብ ትወዳደራለች። እንግዲህ የጫማውም ይቅር ወርቁም ጌጣጌጡም ይቅር። እናንተ ካላመናችሁበት ይቅር። ግን ምንድነው የዚህ የውድድሩ ቀን እቺ ልጅ መቼም እዛ ውድድር ስፍራ ድረስ ስትሄድ በእግሯ አትሄድም አይደል? በእግሯ አትሄድም። ስለዚህ የትራንስፖርት የትራንስፖርት እኮ ነው ያልኳችሁ እንዴ። ሌላው ድርጅት ስንት ነገር ያደርገለ እንዴ። ይሄ ነገር የተቋቋሙ ለምንድን ነው? ለመደጋገፍ ለመረዳዳት አይደለም እንዴ? አላማውን አትርሱ እንጂ እንዴ። እሷ ለእናንተ ስትታመሙ አልደረሰችም? ሰው ሲያገባ እሷ ከጎን አልቆመችም? አልደገፈችም? ስንት ስራ ነው የሰራችሁ? ዛሬ እዚህ መቆማን አትዩ። ያስተዛዝብ ቆይ እኔ ነው ብሬን ነው የምትመልሱልኝ ባሉት እኮ ይብኛንሽ ጋር እኮ አንተ ጋር ሁለት ያልመጣው ታሻልን አይደል? በቃ አዋጣ አንተ ጋር ደግሞ 3 ቀን ምናምን አልመጣው። ለዛ ማዋጣ ለማታውቁ ሰውዬ ይሻል እናዋጣ ይሻል ወደው ነው አንተ አካውታ አይ እኔ ልክላት ትራንስፈር ከነሱ አንድ 3000 ካገኘ ሌላውን እኛ ደግሞ እናረጋለን። አዋጣሻል። እሺ የነሱንም አንድ ላይ አታመጣም? ያንተ ብቻ ይሄ ሁላችንም ያዋጣ። ቆይ አሁን የ80 ብር የምናደርግበት ነው ያለንን ነው። እሱ ይልካል መሰለኝ። ግን ያው እኛ የሰበሰብነው ለትራንስፖርት አይደለም። እኔ ራሴን አግልያለሁ። ውድድሩም ይቅርብኝ። አሁን ውብ ነሽ። ብሄድ ውድድሩን እንደማሸንፍ ስላወቃችሁ ሆን ብላችሁ ይሄንን ከተንኮል ውጭ በምንም በሌላ ላስበው ላየውም አልችልም። ከዚህ በኋላ አንድ ሰው ታመመ፣ ወለደ፣ ምን ሆነ ምንም ወሬ መስማት አልፈልግም። ራሴን አግልያለሁ። አንድ ብር እንዳትጠይቀኝ። አሁን ገና ለራሻ ኖሪ ደግሞ ስታምር ያሳዝን። በጣም ያሳዝን። በእውነት በጣም ያሳዝን። ይኸው በእናንተ ምክንያት አንድ ሰው አጣ። ይኸው ድርጅታችንም ሳይወዳደር ሊቀር ከድርጅቶች በታች ሊሆን ለእናንተም ውድቀት ነው። በነገራችን ለእኛ ብቻ ለእናንተም ውድቀት። በቃ እንደዛ ከሆነማ በቃ ያዋጣነው ብር ይመለስልናል። አይደለም ወይ መቼም እኔ አንድ ከባድ ጉዳይ አለኝ። አንዴ መናገር ያለብኝ ነገር አለ። ምንድነው? ያው መቼም እኔ ከዚህ በፊት ብዙ ቦታ ተወዳድሬ የቁንጅና ውድድር እንዳለፍኩ ወደ 150 ጊዜ እንደተሸለምኩ ነግራችኋለሁ አይደለ? እኔ ቤት ልብስ አለኝ፣ ጫማ አለኝ፣ ምንም አላስቸግራችሁም። ሄድ ብዬ ድርጅቱን ወክዬ እኔ ወዳደርላችኋለሁ።